ዛሬ እንግዲህ በካሜራ ከች ብዬላችሁ ሁሉ ነገሩን ሁሌም እኮ በካሜራ ነው መመጣው ባይዘዌ ማለት ነው። አልፈራ አላፍር ማለት ነው። በራሴ በማንነቴ እኔ በማንነቴ የምኮራ ጀግና ሴት ነኝ ማለት ነው። ሶ እና መጥቼላችኋለሁ። ወፎች አሉ እኛ ጋር ብትሉ ጮኋሉ ቪዲዮ አላሰራኛሉ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ በያላችሁበት የዓለም ዳርቻ። እንዴት ናችሁ ቅመሞችዬ? ሁሉ ሰላም ሁሉ አሽወይና ነው አለንላችሁ። እግዚአብሔር ይመስገን እያለን እንግዲህ ዛሬም እንደተለመደው መተናል ማለት ነው። በአንዳንድ ነገሮች እንግዲህ ሀሳብ እንሰጣለን ማለት ነው። ምንድነው እንዴት ነው ምናምን ካላችሁኝ ግን ስራ እንዴት ነው ባይዘው ነው ስራ ማለት ነው። ወገባችን ስብር አድርጎታል እውነት ለመናገርና ያው ግን አሁን በቃ ጨርሰናል። ትንሽ ነው የቀረን። በርቱ እንበረታታ ማለት ነው ቅመሞችዬ፣ በርቱ። እኛ ጎበዞች አንበሳ ጀግናዎች ነን ማለት ነው። እና ያው ዛሬ የመጣሁበት ስለ ሀይሚ እንግዲህ ሀይሚ ካናዳ ሊሄድ ነው ምናምን ብላ ብሩክን ጋር በቃ ተለያይተው የቡታጅራ ዩቲዩበሮች እንግዲህ መጨረሻቸው መለያየት ሆነ ማለት ነው። ሀይሚንና ብሩክን ያለያየ አምላክ አብርሽንና ሄርሜላን ይለያዩ። እኔ ሀይሚ እንደና አብርሽ ብልግና አልሰራችሁም ባይዘዊ ማለት ነው። እንደና አብርሽ ብልግና አልሰራችሁም። አብርሽ ወይኔ ትናንትና የሆነ ቪዲዮ አይቼ ማለት ነው ቲክቶክ ላይ ቆርጠው ለቀውት እጅ ሄርሜላ የምትባል ግለሰብ ጌታ እናምላችሁ ቤተሰብ የላት ምን ይላት የምታዩ ውሃ እየሰጠችሁ ምናምን እያጠጣችሁ ምናምን ነገር በቃ እኔ ድራማ ቢሆንም ይሄ ነገር ፈጽሞ ማርያምን ቀይ መስመር ነው ብዬ ነው የማስብ፣ እንደኔ ማለት ነው። ስለዚህ እናንተ ምን ትላላችሁ ቅመሞች? ለምንድን ነው ሀሳብ የማሰጡ? አንዳንድ ልጆች ለምሳሌ ቲክታክ ላይ እሷን እንደምትወዷት የኔ ማር የኔ ፍቅር ምናምን ብላችሁ የሆነ ልብ ቅርጽ የተለያየ ነገር ትለቃችኋል። አንዳንዶች ደግሞ እንደማትወዱት ነገር ግን እዚህ ጋር እኛ በእርግጥ ሰውን እንወዳለን። የሰው ልጅ በአምሳየው ሰው እስከሆነ ድረስ እንወዳለን። ግን ይሄ ዝሙት እያስተማሩን ነው በቃ። ስለዚህ ይሄ ለእኛ ምንም የሚጠቅም ነገር ስለሌለ እናንተ ለምንድን ነው ትክክል የምትሉት? እኔ ሊገባኝ ያልቻለው ነገር ትክክል የምትሉት ነገር በደንብ እየገባኝ አይደለም። እነዚህን እምላችሁ በጣም ባለገች እና የመጡበት እኮ ግን ስለ ሀይሚሻ እንግዲህ ቅመሟ እንግዲህ የት ልትሄድ ነው ተባለ? ካናዳ እንግዲህ ሀይሚን ካናዳ ማን እንደሚወስዳት አላውቅም። ለሀይሚ በራ ለእኛ ሳሁን ለመዳሙ ኩሽና ይላለ ነው። አሁን ብንሄድ ምን ችግር አለው ጋይስ? ማለት ነው ምን ችግር አለው? እና እንደዛ ነው እላችኋለሁ። ስለዚህ እንዴት ናችሁ? ደህና ናችሁ ወይ ሀባይቢ? ስራ እንዴት ነው? ሁሉ ሰላም ነው? አዋለንላችሁ ማለት ነው። እናም አላችኋለሁ ማለት ነው እላችኋለሁ። ስለዚህ እንግዲህ ብሩኬን ጥራ ምናምን ካናዳ ሊሄድ ነው ብላለች ማለት ነው። ዋው ደስ ይላል። እንግዲህ ካናዳ መግባቷ በጣም ደስ ይላል። ትንሽ ቢደብርም ነገር ግን ካናዳ እንግዲህ አሪፍ ነው ለእኛ ስለ መዳም ቅመሞች። እኔ መዳም ቅመሞችም እንግዲህ እግዚአብሔር እንትን ይበልልንና ከአረብ ሀገር ወደ ካናዳ ወይንም አሜሪካ ለነገሩ አሜሪካውን እኮ የድሮ አሜሪካ አይደለችም አሉ። አሜሪካ ራሱ ጦርነት እያነሳች ነው አሁን ታውቃላችሁ። ይቅርታ ጋይስ አላርጅ ካለብኝ ሁሌ ያነፋንፈኛል። ግን እኮ ስራ ጥዬ እኮ ነው እንትን የምለው ማለት ነው። እና እኔ በነገራችን ላይ ብሩክና ሀይሚን በጣም የምወዳቸው ዩቲዩበሮች ናቸው ጋይስ፣ በጣም ስለምወዳቸው ማለት ነው። ብዙም እኔ ስለነሱ ስድብ ምናምን አልሳደብም። እኔ አሁን አብርሽና ሮታ የሚባሉ ግለሰቦች ማለት ነው በጣም አብዝተውታል። በጣም ከምነግራችሁ በላይ ማለት ነው በላይ እና ይሄ ነው ያለው ነገር። ስለዚህ እናንተ ምን ትላላችሁ ስለ ሀይሚ እንግዲህ ስለ ካናዳ መሄዷ? ካናዳ ባይዘው ለስራ ነው ስለምንድን ነው? ለስራ ምን ስራ ነው የምትሰራ ሲጀመር ማለት ነው? ጉድፈላ እና ለማንኛውም ያለው ነገር ይሄ ነው። ኤቭሪባዲ ቤተሰቦች ግን ደህና ናችሁ? እንዴት ናችሁ? በርቱ፣ እንበረታታ። አሁን ሮመዳን እንግዲህ እያለቀ ነው ወይ? እኔስ ወገቤ ራሱ ተሰብሮ ነበር እውነት ለመናገር። ፀጉሬን ራሱ ማበጠርበት ጊዜ ራሱ አጥቻታዩት ምን እንደሚመስል የእብድ ፀጉር ታውቃላችሁ? እብድና ያለው ነገር ይሄ ነው። አሁን እኮ ስራ ሁሉ ትቼ ምናምን ነው የማወራችሁ። ባይዘው ምን ትላላችሁ? ስራ ትቼ ምናምን ያለው ነገር ይሄ ነው። በተረፈ ግን ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልኝ፣ እንቀበላለን። እና እንግዲህ ሀይሚሻን መልካም ጉዞ መልካም መንገድ ምናምን ነገር እያላችሁ ሀሳብ ስጧት። ግን እንኳን ፋሲካ ነው። በፋሲካው እንዴት ፋሲካን ሳታሳልፍ አሁን ካናዳ መሄድ ምን ይልካል? ይሄ ለእኔ ማለት ነው ለእኔ ምንም። እናማላችኋለሁ ጋይሶች። እየበረፈ ግን አያችሁት ምን እንደምመስል? ወይኔ ጉማሬ ኢኮኖሚክስ ስልክ ማስቀመጫ ገዛለሁ እያልኩ አልገዛሁኝም። መቼ እንደምገዛ አላውቅም። እኔ እኮ አረብ ሀገር ራሱ ምሰራ አልመስልም። የምር ፊቴ ራሱ ጥቁር ማዲያት ምናምን አውጥቷል ባይዘው
አሁን እንዴት ነው የሆነ አረብ ሀገር የምሰራ መመስለው ጎበዝ። ይህ እንደምመስል ምን እንደምመስል ማለት ነው። እና ይሄን ያለው ነገር። በተረፈ ግን ሁላችሁንም ከልብ እናመሰግናለን። ቤተሰቦች ልወጣ ነው ስራ አለኝ ማለት ነው። ሰላማችሁ ብዙ ይበልልኝ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። እናመሰግናለን። ፈጣሪ ሀገራችን ኢትዮጵያ ሰላም ያደርግልን። እንዲሁም አሁን ይሄ የመጣብን ዓለም በየቦታው ነው በነገራችን ላይ እየተጨናነቀች ያለችው። ፈጣሪ በቃ ይበለን ነው የምለው። ሌላ ግን የምላችሁ ነገር የለም። ሰላማችሁ ብዙ ይበልልኝ። ቴንክ አመሰግናለሁ ሁላችሁንም። እሺ ምንድን ነው የማይዘው? እና ይሄ ነው ያለው ነገር ዛሬ በቃ